ኢንጂነር ባትሆኑም ቤታችሁን በመታሰሩበት ሰዓት ላይ 5 ቼክ ልታደርጓቸው የሚገቡ ነገሮች። መጀመሪያው ክራክ ወይም ደግሞ መሰንጠቅ። ብዙ ጊዜ ክራክ ወል ላይ በሚሆንበት ሰዓት ላይ ብዙም ከባድ የሚባሉ ክራኮች አይደሉም፣ ግን ስትራክቸር ላይ ቢም ስላብና ኮለን ላይ በመናይበት ሰዓት ላይ የስትራክቸራል ክራኮች ካሉ ያ ስትራክቸር በጣም ደካማና ከጊዜ በኋላ ፌል የማድረግ ቻንስ ሊኖረው ስለሚችል በተቻላችሁ አቅም እነዚህ አይነት ነገሮችን ስታዩ ስትራክቸራል ኢንጂነሮችን ብታማክሩ ጥሩ ነው። ሁለተኛ ደግሞ ብረት በሚገዙበት ሰዓት ላይ በጣም የዛጉ ብረቶች ከሆኑ ከጊዜ በኋላ ስትራክቸራችሁ ላይ በጣም ሎ የሆነ ቴንሽን ሊኖረው ስለሚችል ከጊዜ በኋላ ስትራክቸራችሁ ላይ መፍረስን ሊፈጥር ስለሚችል በተቻላችሁ አቅም በጣም ዝገት ያላቸውና ለረጅም ጊዜ ስቶክ ላይ ተቀምጠው በጣም ዝገት የተፈጠሩ ብረቶች ባገዙ ጥሩ ነው። በሶስተኛነት ደረጃ ብሎኬትና ልስን በምታሰሩበት ሰዓት ላይ አላይመንት ችግሮች፣ ጥመቶችን እንደነዚህ አይነት ነገሮችን በአይናችሁ አይታችሁ መለየት ስለምትችሉ በተቻላችሁ አቅም እነዚህ አይነት ነገሮች ላይ በጣም ሲሪየስ አድርጋችሁ ቼክ ብታደርጉ ጥሩ ነው። በአራተኛነት ደረጃ ፊኒሺንግ ላይ ስትደርሱ ነው። ፊኒሺንግ ላይ ስትደርሱ ጥመቶችን፣ የቦንዲንግ ችግሮች፣ ወተርፕሩፊንግ ችግሮች በኋላ ላይ እንዳይፈጠሩ ውሃ ሞልቶ ቼክ ማድረግ፣ አልሙኒየም በሚሰራበት ሰዓት ላይ በቆንጆ የሆነ አላይመንቱን የጠበቀ አቀማመጥ መቀመጡን፣ የውጭ ቀለም በሚሰራበት ሰዓት ላይ ጥሩ የሆኑ ማቴሪያሎችን መጠቀም፣ እንደነዚህ አይነት ነገሮችን እያንዳንዳቸው ኳሊቲያቸውን ቼክ ማድረግ፣ ጥመቶችን በጣም ቼክ ማድረግ፣ ቦንዲንግ ችግሮች ላይ በተለይ ሴራሚክ በሚሰራበት ሰዓት ላይ ድምጽ ሳውንድ ያላቸው ቦታዎች ካሉ ሴራሚኩን በምትመቱበት ሰዓት ላይ ድምጽ ካለ ያ ቦታ ቦንዲንግ ችግር ስላለበት ከጊዜ በኋላ የመላቀቅ ችግሮች ሊፈጠሩ ይችላሉ እና በተቻላችሁ አቅም ለነዚህ አይነት ነገሮችን በደንብ ቼክ ማድረግ ትችላላችሁ። የሚሰሩትን ነገሮች ግዴታ ኢንጂነር መሆን አይጠበቅባችሁ። ቤታችሁን ስታሰሩ ቆማችሁ የምታሰሩ ከሆነ እያንዳንዷን ነገር በዚህ መልኩ ቼክ ልታደርጉ ይገባል ማለት ነው። አዲሽናል መጨመር የምትፈልጓቸው ነገሮች ወይም ደግሞ የረሷቸው ነገሮች ካሉ ኮሜንት ሴክሽን ላይ ዲስከስ እናድርግበት። መልካም ቀን።